ትላንትና እነዳንና እንትኑ እንደተባለ ከእስር ቤት ተፈቱ ወይ እስር ቤት ተቸገረ። እኔ ገብታችሁ 1-3 ቀን አድራችሁ ብትወጡ ሁላችሁ ማለት ነው፣ ሁላችሁም ተጠቅልላችሁ ማለት ነው፣ ሁላችሁም ዩቲዩበሮች ማለት ነው ተጠቅልላችሁ 1-3 ቀን እኮ እዛ አሳድራችሁ እንደ ባለፈው ቲክቶክ አዋርድ ላይ ቲክቶከሮች ያደረጉት ማለት ነው። እናንተን ጥርቅም ያው እናንተን ተውት፣ እንደ ዩቲዩብ እንደ ቲክቶከሮች አቅም ስለሌላቸው ነው። ምክንያቱም ቲክቶከሮች ጎርፍ ነው እየወሰዱ ነው፣ አገሪቱን ወስዷል ማለት ነው። በደቂቃ የሆነ ነገር መለወጥ ይችላል። ዩቲዩበሮች ግን ሰው መርጦ ነው፣ ረጅም ቪዲዮ ስለሆነ ሰው መርጦ ነው እዛ ሄደው የሚያዩ። ለዚህ ነው መሰለኝ እናንተን ተውት እንጂ ይሄን እስር ቤት ቢያስቀምሳችሁ። ሰላም ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እነዳንና ኤፍሬም ከእስር ቤት ተፈተናል አሉ። ኤፍሬም እዛ ጋር እየተቆጣ ነው። ሄቱን እንዴት ሳትጠይቀኝ እንዴት እንደ ባዳ አይሽኝ ብዙ ነገር ብሎ እየተቆጣ ነው። እሷ አሁን ከአብርሃም ጎን ነች። ያው አብርሃም ወንድም ነው፣ አንተም ወንድም ነህ። በቃ አሁን እሷ ከሄርሜላ ጎን ነች። ለምን መሰለ? ምክንያቱም ከዚህ በፊት ከሩታ ጎን ሆና ብዙ ሰብስክራይብ ብዙ ቪው ሰብስባለች። አሁን ደግሞ እዚህ ጋር ባክተዋል። እዛ ጋር አዲስ ፎርስ አለ። ያውቃሉ ማለት ነው። አብርሃም ያውቃል ወዴት እንደሚገኝ ማለት ነው። ወዴት ገንዘብ እንደሚገኝ ወዴት ቢዝነስ እንደሚሰራ ያውቃልና ወደዛ ወሰዳት ማለት ነው። አሁን ደግሞ የት ነው አለች? ወደ ሄርሜላ እዛ ጋር ትሰራለች ማለት ነው። አሁን ደግሞ ስለዚህ እንትን አሳብ ያለ ቦታ ነው የምሰራ። ምክንያቱም መስራት ስለምፈልግ ምንድነው የምሰራ ታዲያ? ስራውን እንደ አብርሃም ምናምን ስላልሆነ ወሬው የነሱ ወሬ ላይ ወሬ ስለምሰጥ ወሬ ደግሞ አሁን ያለ እዛ ጋ ነው። ሩታ ጋ ምን ትደግፋለች? ትክክል አትልም፣ ምን አትልም። ለዚህ ነው ወደዛ ሄደችው የኤፍሬም። ሌላው ደግሞ ሜሪና ዳኒ ተገናኝቶ ወሬ የውሸት ወሬ አወራሽ ሜሪ። አው ሜሪ አሁን ደግሞ አብርሃም ጎን ሆና እየሰራች ነው ማለት ነው እሷም። ምክንያቱም አብርሃም ጎን ሆና እኔ አይገርማችሁም? ግን በደቂቃ ነው የምተማመኑ። ደግሞ መተማመናችሁ ወዲያው ነው የሚከካዱ፣ ወዲያው ነው የምተማመኑ። አይደንቃችሁም ይሄ ነገራችሁ? ሜሪ ከዚህ በፊት የሩታ ጎን ነበረች፣ ከእህቷ ጎን ነበረች። አሁን ደግሞ አብርሃም ጎን ነበረች ማለት ነው። ስለዚህ አይታቸዋል። ይሄን አይቶ ራሱ ማለት ነው ውሸት መሆኑን ማይገምት ህዝብ ማለት ነው፣ ህዝብ ማለት ነው። መቼ ትመጣ ይሁን ሄርሜላ ወደ ሚዲያ? ያው አልጠፋችም። መቼ ትመጣ ይሁን? አሁን ስትመጣ ተደጋጋሚ ቪዲዮ ለሷ ነው የምሰጣ። አሁን ስለተደበቀች ማለት ነው። አብርሃም እኮ እውነት ፍቅር ህይወት ቢጀምር ራሱ አላልኳችሁም? ሴቶቹን ወደ ውሸት የሚያመጣ ሴቶቹ ሳይሆን አብርሃም ነው። ስለዚህ አብርሃምን ታችሁ እኔ ስላችሁ እናንተ ጀግና ነው አብርሃም። ምን ጀግና ነው? እቺትም ወደ ውሸት ከተተ። ሄርሜላ ውሸት አታውቅም፣ ጥሩ ሰው ነች ምናምን እያለ አብርሃም ወስዶ ወደ ውሸት ከተተ። ምክንያቱም ተደበቀች። አሁን አልጠፋችም እኮ ተደብቃ ነው። ከዚህ ውሸት እዞ ነው ገንዘብ እነሱ ላይ ነው ስራውን ሄርሜላ ላይ ነው እየሰራ ያለ ማለት ነው። ቢዝነስ ሄርሜላ ላይ ነው። ከዚህ በፊት ሩታ ላይ ነው ብዙ እንድትዋሽ ያደረገ ብዙ ነገር እያደረጋት ብዙ ድራማ እያሰራት እሷ ላይ ነው ገንዘብ ሰራ ነበር። አሁን ደግሞ ሄርሜላ ላይ ነው። ቢያፈቅራቸው ራሱ አሁን ሄርሜላ ጋር ቢሆን ራሱ ሴቶቹን ወደ ውሸትና በደው የማይፈልጉ ውሸታሞች እንዲሆኑ አደረገ። ይሄ እናንተ የምታምኑት ሄርሜላ ውሸታማ ነች ማለት ነው። ምክንያቱም አንድ ሰው የት ነው መጣፋ የሚችለው? ጠፍቶ ደግሞ ቤተሰብ እንደዚህ ዝም አፉን ዘግቶ ዝም የሚል ቤተሰብ አለ? አንድ ቀን ያንገበግባል እኮ አንድ ቀን ራሱ። በዚህ ዘመን ደግሞ በዚህ የተበላሸ ዘመን ማለት ነው። አሁን እንደ ድሮ አይደለም። ሰው ወጥቶ ራሱ ማይገኝ ጊዜ ነው አሁን ማለት ነው። በጣም ከባድ ነው። እንኳን ሶሻል ሚዲያ ላይ ታወቃችሁ ብዙ ጥላት ይኖራችኋል። ሶሻል ሚዲያ ላይ ስትወጡ ብዙ ወዳጅ እንደሚኖራችሁ ሁሉ ብዙ ጠላት ይኖራችኋል። ስለዚህ ቤተሰብ አፉን ዘግቶ ምናምን ዝም የሚላችሁ ይመስላል። እናንተ ራሱ ጅል ናችሁ እንደዚህ የምታስቡት ማለት ነው። ስለዚህ ሴቶቹ ምንም አጥፍቶ አይደለም። አብርሃም ነው እንዲዋሹ የሚያደርጋቸው አብርሃም። ስለዚህ እቺትም ውሸታም ሆነች
ሩታም ወዳ አይደለም ውሸታም የሆነችው፣ እጅትም ወዳ አይደለም ውሸታም የሆነችው ከአብርሃም ጋር መኖር። ይሄ ወደዳችሁም ጠላችሁም እጅትም የውሸት መንደር ገብታለች።